ምዕራፍ 6 ዳዊትም ደግሞ ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሠራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ዖዛና አሒዮ አዲሱን ሰረገላ ይነዱ ነበር። በኮረብታውም ላይ ከነበረው ከአሚናዳብ ቤት የእግዚአብሔር ታቦት ባመጡ ጊዜ አሒዮ በታቦቱ ፊት ይሄድ ነበር። ዳዊትና የእስራኤል ቤት ሁሉ በቂኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ዖዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቁጣ በዖዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በዚያው ሞተ። እግዚአብሔርም ዖዛን ስለ ሰበረው ዳዊት አዘነ። እስከ ዛሬም ድረስ የዛ ስፍራ ስም የዖዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ንጉሥ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደ ባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ መጣው። የእግዚአብሔርም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤልም ቤት ሁሉ ሆ እያሉ ቀንደ መለከት እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርም ታቦት ወደ ከተማ በገባ ጊዜ የሳውል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡንም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መሥዋዕትን ማሳረግ ከፈጸመ በኋላ ሕዝቡን በሠራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ ለእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም የዘቢብ ጥፍጥፍ አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊት ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሜልኮል ዳዊትን ለመቀበል ወጣችና ምናምንቴዎች ዕርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት ዕርቃኑን በመገለጡ ምንኛ የተከበረ ነው አለችው። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ። አሁንም ከሆንሁት ይልቅ የተናቅሁ ሆናለሁ፣ በዓይንሽም እዋረዳለሁ። ነገር ግን በተናገርሽው ቆነጃጅት ዘንድ እከበራለሁ አላት። የሳውል ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም።